ለብሩክ የምነግርህ አንድ ነገር ራስህን ቶሎ ብሎ መደበቅ መቻል አለበት። ቶሎ ብለህ ተደበቅ። እኔ ብዙ ህግ አማካሪዎች ጠይቄያለሁ። ዳኒ ወደ ህግ ከሄደ ያንተ ነገር አስተማማኝ አይደለም። ሀብም እመጣለሁ እያለ ነው። ልጁን አልቀውም፣ ዳኒን አልቀውም እያለ ነው። ምክንያቱም አንተ መቀመቅ ሊከት ነው ዳኒ ያሰበው። ዳኒ ሮያል ሀሳቡ ብዙ ነው። አንተን አሳስሮ ምናምን ነገር ብዙ ቀማሪ ያለበት ይሄ ነገር ላይ ብሩኬ ልትጠነቀቅ ይገባል። እኔ እንደሌሎቹ ይሄን ነገር አርግ ምናምን አልልህም። ሄደህ ምታው ምናምን አልልህም። ሀቁን ነው የምነግርህ። በቃ ራስህን ደብቅ። በፖሊስ ሊያዝይዘ እያስፈልገ ነው። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ፣ ያው ሰላምታ አታብዛብን፣ አትጨቃጨቅ፣ ቀጥታ ወደ ጉዳዩ ግባ እንደምትሉኝ አውቃለሁ። ሰሞኑ ኮሜንት ላይ አንዳንድ ነገር ጽፋችሁልኝ ነበር። ያው ስለነ ብሩኬ የሆነ ነገር ለቅቄላችሁ ነበር። ድጋሚ ዛሬ የሆነ ነገር እንፈልጋለን፣ ስለ ዳኒ የሆነ ነገር እንድትለን እንፈልጋለን። በሃይሚና በብሩኬ መሀል የገባውን ጠላት እንድታወጣልን እንፈልጋለን ብላችሁኛል። ዛሬ መፍትሄውን ይዘን መተናል። በቃ ዳኒን ወደ ቦታው ስርዓት የሚያስይዘው ቁጭ የሚያደርገው ሰውና ደግሞ በእነዚህ ልጆች ህይወት መሀል ላይ ማን አለ? ፍፄ አለ። ለምን ተጠያቂ ልናደርገው ማለት ነው። ፍፄ ተጠያቂ የሚሆንበት ምክንያት ምንድነው ምናምን ልትሉኝ እንችላላችሁ። እሱም በደንብ በሰፊው እንወያይበታለን። ግን ቅድሚያ ወደ መጣሁበት በደንብ ሀሳቤ ልግለጽላችሁ። ያው ዛሬ የመጣ ነው ማን ልናስጠነቅቅ ነው? ዳኒ ልናስጠነቅቅ ነው ማለት ነው። ማለ ሀብ አለ። ተምኔሉን እንዳያችሁት ሀብ አለ፣ የብሩኬ ወንድም። ዛሬ እንግዲህ የሆነ ነገር አወርተን ነበረ። ወደ አዲስ አበባ ሊሄድ ነው ምናምን ነገር ልጁ ማግኘት ፈልጋለሁ። ብሩኬና ወንድሜልና ሃይሚ ላይ እነሱ ህይወት ላይ የሚገባን ልጅ ስርዓት ማስያዝ ፈልጋለሁ። ይሄ ልጅ ስርዓት ማስያዝ አለብኝ። ወንድምነቴ የቱ ጋር ነው ስላለ በቃ እኔ እንዲያውም ዛሬ ቪዲዮ ላይ እንዲመጣልኝ ብዬ ነበር። አልተመቸውም ነው ያው ተምኔል ላይ እንዳያችሁት እና አልተመቸውም። እና ዛሬ ምንድነው ዋናው ሀሳባችን በእነዚህ ልጆች ህይወት ላይ እየገባ ያለ ነገር ስርዓት ለናሲዝ እና ደግሞ ትንሽ እያስፈራራው ነው። ሰሞኑ እንዳያችሁት ዳኒ ሮያል ትንሽ እያስፈራራው ነው። ፖሊስ ምናምን ከሄዳለሁ እከሳለሁ ምናምን ነገር እያለ ነው። እኛ ሲጀመር እንደዚህ አይነት ነገር አንቀበልም። ይሄ ፌክ የሆነ ነገር ነው እንዳለ ቅንብር። ዳኒ እያረካ ያለው ነገር እንዳለ የተቀናበረ ነገር ነው። የሆነ ሰው ብቻ ብሩኬ ያጠገብ ያለ ሰው እየደገፈ ነው ይሄን ነገር በደንብ እንድታጠናክረው ማለት ነው። የነብሩኬን መውደቅ የነብሩኬን መንከራተት የሚፈልግ ሰው እየደገፈ ነው። እኛ በጣም ከዚህ በፊት ተናግሬያለሁ። በእነዚህ ልጆች ህይወት መሀል ማንም ሰው እንዳይገባ ብያለሁ። እነ ብሩኬ ምንም አይነት ክፍተት እንዳትፈጥሩ ብዬ ነበር፣ ግን ብዙ ክፍተት እየፈጠራችሁ ነው። ስለዚህ ማስተካከል ያለባችሁን ነገር እኔ ነግሬያችሁ ሳይሆን ራሳችሁ እንደ ትልቅ ሰው አስተውላችሁ አስባችሁ ነው ይሄን ነገር ማስተካከል ያለባችሁ። እኛው ላይ እየመጣን እዚህ ጋር የሆነ ነገር ማለት የለብንም። እናንተን የሆነ ሰው የሆነ የእናንተ ርዕስ ሊያረጋችሁ አይገባም። ራሳችሁን መቆጣጠር የምትችሉት ራሳችሁ ናችሁ። ራሳችሁ መሆን የምትችሉት ራሳችሁ ናችሁ። መከበርም ማስከበር የምትችሉት ራሳችሁ ናችሁ። ራሳችሁ እናንተ የምትቀርቡት አቀራረብ ወሳኝነት አለው። ከሰዎች ጋር ስትቀርቡ እናውቃለን። እናንተ የዋህናችሁ፣ ውስጣችሁ ንጹህ ነው። ብሩኬ ውስጥ ነፃ ነው። ሰውን ስትቀርብ ነፃ ሆነ ነው የምትቀርበው። ግን ደግሞ እዚህ ጋር እያየህ ነው። ራስ ትምህርት ልትወስድ ይገባል። እየጠቀመህ አይደለም። የምትቀርብበት አቀራረብ አንተን እየጎዳ ነው እንጂ እየጠቀመህ አይደለም። ገብተዋል? በቃ ቤስት እኮ ነው። ከሰው ጋር ሶሻል ላይፍ ግድ ነው። ግን ደግሞ የሆነ ሊሚት ሊኖረው ይገባል፣ ገደብ ሊኖረው ይገባል። እኔ የሆነ ሰው ስለቀረበኝ ለግዴታ ውስጤን ማንነት የማሳየት መቻል አለብኝ? እንደዛ አይደለም ብሩኬ፣ የምሬ ነው። ልትጠነቀቅ ይገባል። ለዛሬ አይደለም። ዛሬ ይሄ ሰሞኑ በቃ ያለፈው አልፏል። ብዙ ነገር አይተናል። ከዚህ በፊት አይተናል። ብዙ ነገር አሳልፈናል። አሁንም ይሄ ነገር ሊደገም አይገባም። እኔ የምሬ ነው። ጥፋተኛ ማድረግ አንተን ነው። ምክንያቱም በእናንተ ህይወት ውስጥ ክፍተት የምትፈጥሩት እናንተ ብቻ ናችሁ። በቃ አለቀ። የእናንተን ህይወት ልታስተካክሉ ገደብ ሊኖረው ከሰው ጋር ያላችሁ ኮሙኒኬሽን የምታረጉት እናንተ ብቻ ናችሁ። ስለዚህ ይሄን ነገር ማስተካከል አለባችሁ። አስተካክሉ። እኛ የሆነ ነገር ስላለ ምናምን አይደለም። ማስተካከል አለባችሁ። በቃ አስተካክሉ። እና ሁለተኛ ደግሞ ተጠያቂ ፍፄ ለምን አረከው ለምትሉኝ፣ ፍፄ እኔ ተጠያቂ የማረግበት ምክንያት ለብሩኬ ያጠገብ ያለ ሰው እሱ ብቻ ነው። ስለዚህ ብሩኬ ብቻው ሲሄድ እዛ እነ ዳኒ ቤት ማለት ነው፣ ምናልባት እነሱ አስተዋይ ስለሆነ የዳኒ ጓደኞች ምናምን ተባብረው ቢመቱትስ፣ ተባብረው ቢቀጠቅጡት ነገ ሌላ ችግር ሊፈጠር አይደል? እኛ ሄደን የሆነ ነገር ልናደርግ አይደል? ስለዚህ ፍፄ መጀመሪያ መሄድ ነበረብህ። ፍፄ ማለት ነው ሄደ ከብሩኬ ጋር ከጎኑ ሆነ የት ነህ ምናምን ብለህ ቢያንስ መከተል ነበረብህ። ሃይሚ ብቻ ነው ሄደችው፣ ሴት ናት። በጣም ሃይሚ ጎበዝ፣ በቃ እንትን ማለትሽ ጎበዝ ነሽ። በጣም ነገሮችን ለማቅለል እየሞከርሽ ነው። ብሩኬም ነገሮችን ለማቅለል ሞክር። በቃ
በእርግጥ ይከብዳል። በሃይሚ ተመቶብህ አይደለም አንተ እኛም ማቅለል ይከብደናል። ገብቷል ነገሮችን እና ብሩኬ በቃ ነገሮችን ስርዓት ማስያዝ መቻል አለብህ። በቃ ዳኒ ደግሞ እኛ ብዙ ህግ አማካሪ ጠይቀናል። ከፈለጋችሁ ነው አሁን ደውዬ አሰማቸዋለሁ። እከሳለሁ፣ ህግ ጋር ሄዳለሁ ምናምን የፈለክበት መሄድ ትችላለህ። የትም አያደርስህም። ምናልባት ልትነሳ ልትንቀሳቀስ ትችላለህ። ትንሽ የትም አትደርስም። አንተ ዳኒ ትንሽ መታይ ብሩኬ መታይም ብለህ አንተ ነህ ሲጀመር ጥፋተኛ። እዛ ጋር አንተ ነህ ነገሮችን እየገፋፋ ያለው እሱ እንደዚህ እንዲያደርግ እያረክ ያለው አንተ ነህ። ስለዚህ እሱ ምን አደረገ? የተሰማውን በሰዓቱ እርምጃ ወሰደ። ደግሞ ይናል ጉዳት የሚያደርስ ምት አይደለም የተመታው። አንተ ዝም ብለህ ስታካብድ እንጂ የቪዲዮ ማስረጃ አለ። ብትከስም ይሁን የፈለክበት ብትሄድ አንተም ጥፋተኝነት አለበት። እኛ ይሄን ነገር ለህግ አማካሪ ቪዲዮን አሳይተን መተናል። ሆን ብለህ ያቀነባበርከው ነገር እንደሆነ ያስታውቃል። በቃ ብሩኬን የሆነ ማይሆን መውጣት የማይችልበት ጉድጓድ ውስጥ ለመክተት እያሰብክ እንደሆነ ገብቶናል። ሲጀመር እኔ በዚህ ሰዓት እየተረዳሁት ያለሁት የአዲስ አበባ ልጆች የቡታጀራ ልጆች ወደ ታች ለማድረግ አለ አይደል፣ በእነሱ ጥላ ስር ገብታችሁ የእነሱን የሆነ ክፍት ጎን ተጠቅማችሁ ከፍ ብላችሁ ከዛ እነሱን ወደ ታች ዘጭ ለማድረግ ነው ሐሳባችሁ ማለት ነው። እኔ የአዲስ አበባ ልጆች ብዬ ሳይሆን አዲስ አበባ ውስጥ ያሉ ዩቲዩበሮች ማለት ነው። እኔ የአዲስ አበባ ልጆችን እየተናገርኩ አይደለም፣ ይቅርታ በጣም ከተናገርኩ ማለት ነው። ግን እኛ የምሬን ነው አሁን ሐሳባችሁ በጣም ግልጽ ሆኖልናል። የአዲስ አበባ ዩቲዩበሮች ማለት ዩቲዩበሮች ልጆች ሳይሆን ዩቲዩበሮቹ በአብዛኛው ዩቲዩበሮች ቢያንስ ከመቶ ማለት ነው 90% የእነሱን መውደቅ የሚመኝ ብቻ ነው። ግልጽ አድርጌ የምነግራችሁ። ስለዚህ በቃ በእነዚህ ልጆች ህይወት ላይ ልትወጡ ይገባል። ፍፄ ተጠያቂ ነው በጣም። አንተ እሱን እዛ ጋር ተከትለ መሄድ ነበረብህ፣ ማስታረቅ ነበረብህ። ቢያንስ ነገሮችን ማለት ነው እንደ ጓደኛ ሆነ ጠጋ ብለህ ማማከር ነበረብህ። የሆነ ነገር መናገር ነበረብህ። ምናልባት ከዚህ በኋላ አላቅም፣ ከዚህ ቪዲዮ በኋላ ልትናገር ትችላለህ፣ አላቅም። እሱን ግን በቃ የሆነ ነገር ማለት መቻል አለብህ። ሀብም በጣም እየተናደደ ነው። ሀብትሽ ከመጣ ደግሞ ልጁን አይለቀውም። ሀብ ታውቁታላችሁ ሁላችሁም፣ የቡራ ወንድም ማለት ነው። ከመጣ አለቀለት ዳኒ ማለት ነው። እኔ ልሄድ ምናምን ነገር እያለኝ ነው። በቃ እኔ ሰሞኑን አወርተን ነበር ከሱ ጋር ልሂድ፣ እኔ ዳኒ ማውራት ፈልጋለሁ ምናምን እያለኝ ነበር። እና እኔ ደግሞ ይሄ ነገር ሊሆን አይገባም። አንተ ትልቅ ሰው ነህ፣ ብሩኬን መምከር እንጂ ያለብህ ሄድ አንተ ጓ ምናምን ማለት አይደለም። እንዲያውም ከሄድ ካይቀር ለጸብ ሳይሆን ብሩኬን ለመምከርና ከዳኒ ጋር ያለውን ነገር ቁጭ ተብሎ በጠረጴዛ ዙሪያ መወያየት በቃ። እዚህ ጋር ደግሞ የምታሽቃብጡ ሰዎች ብሩኬ ጀግና፣ ቡቡዬ ጀግና በለው በቃ ምናምን። ነገ ይሄ ልጅ ተጎድቶ ማለት ነው እርግጠኛ ነኝ ልንገራችሁ 100% ብሩኬ ይሄ ልጅ ቢመታውና ልጁ ቢጎዳ ዳኒ በጣም ቢጎዳ ማለት ነው። አሁን የሰሞኑ ራሱ የመታው በጣም ትንሽ ይከብዳል። በእርግጥ አሁን ተመቶ ማለት ነው ይሄ ልጅ መክሰስ ይችላል። ብሩኬ ይታሰራል። እሺ ለማን ነው ጉዳቱ? እኛ ምንም እንጎዳው ምንም እንትን የምንለው ነገር የለም። ቡራ በጣም ነው የሚጎዳው በዚህ ማለት ነው። ስለዚህ አሁን እሱን የሆነ ማይወጣበት መቀመቅ ውስጥ ለመክተት የምትጥሩ ሰዎች እሱ ሞራል እየሰጣችሁት በለው እንዳትለቀው ምናምን እኔ አልመክረም። እንደዚህ አይነት ነገር እንዳታረግ እኔ መመከር ማለት ነው። ምክንያቱም አንተ እሱ መታው ይባል ከዚህ በኋላ አሁን ያለፈው አልፏል። አሁን ያለውን ነው ማለት መታው ቢባል ማለት ነው። እሱን ከመታው በኋላ ቀጥታ አንተ ትታሰራለህ ነው ያለ ምንም ጥርጥር። ስለዚህ እኔ እንደዚህ አይነት ነገር አልመክረም። የምሬን ነው ማለት እኔ እንደ ጓደኛ የምነግርህ እሱን እንድትመታው ሄደህ እንድትቀጠቅጠው ምናምን ነገር አይደለም። ወንድ ልጅ ነህ፣ ልክ ነህ፣ እልህ ይዛል። ሚስት ስትነካብህ የምትወዳት ልጅ ሲነካብህ እልህ ይዛል። በቃ ያጋጥማል። በቃ ሁሉም ጋር የሚያጋጥም ነገር ነው፣ ይፈጠራል እንደዚህ አይነት ነገር። ግን አንተ ማድረግ ያለብህ ምንድነው? በሰው ወይም ደግሞ በትላልቅ ሰዎች እና ሀባሉ ከዛ በስቦክ ላይ ያሉት ደግሞ እነ ጓደኞቹ እነዛ ልጆች አሉ። እነሱን ጠርተህ አንድ ላይ ቁጭ አድርገህ ማለት ነው ያለውን ነገር ስርዓት አስይዙልኝ። ከዚህ በኋላ ለሚፈጠረውን ነገር ተጠያቂነቱን እኔ አልወስድም፣ ኃላፊነቱን እኔ አልወስድም ብለህ ማለት ነው ብሩኬ በእነሱ ፊት አንድ ይጠይቀው። እምቢ ካለ አንተ ምንም አይነት እርምጃ እንዳትወስድ። እኛ ራሳችን አዲስ አበባ ድረስ መተን መውሰድ ያለብን እርምጃ እንወስዳለን። አዲስ አበባ የኛ ጓደኞች በጣም ነፍናቸው ብንነግራቸው ኖርማል ነው። በቃ ይሄ ቀላል ነገር እኮ ነው። ዳኒን ስርዓት ማስያዝ ማለት ቀላል ነገር ነው። ምንም እኮ ለሱ ጉልበት ምናምን ማባከን፣ ስድብ ማባከን፣ አፍ ማበላሸት አያስፈልግም። እንደ ትልቅ ሰው ቆመን ማውራት ነው ያለብን። ስለዚህ በቃ አንተ ማድረግ ያለብህ ዳኒ የምሬ ነው። እኔ ይሄን ነገር ለዳኒ አድርሱለት። በቃ የምትከበር ከሆነ እስካሁን ተከብረን ያለው በቃ ተከበር።
ሄደህ እዛ አፍ መካፈት የለመድክበት ጋር ሄደህ መናናቅ የለመድክበት ጋር ተናናቅ። እዚህ መተህ የቡታጅራ ልጆች ጋር ሃይሚና ብሩኬ ጋር ፍቅራቸውን ገና አጣጥመው ያልጨረሱ ልጆች ለማለያየት አትጠጋ። በነገራችን ላይ በጣም ነው የሚጎዳ። ፍቅርን ለማበላሸት የሚደረግ ነገር በጣም ነው የሚጎዳ። በፈጣሪም ዘንድ በሰውም ዘንድ አይወደድም። ስለዚህ ስርዓት የምትይዝ ከሆነ እኔ ድጋሚ እነግርሃለሁ፣ ስርዓት ያዝ። ዝም ብለህ አትንጣጣ። ተከበር፣ በቃ ተከበር። ይኸውልህ ያለበለዛ ማለት ነው ሀብ ከመጣ አይደለም እኛ ማለት ነው እነሱ ይነግሩሃል። ሲጀመር አንተ ራስህ በደንብ አድርገህ ታውቀዋለህ። ኮሜንት ላይ በደንብ ተጽፎልሃል። እኔ በጣም እልህ እያስያዝከኝ ነው። ልንገርህ እኔ ሲጀመር እኔ ከመጣው ዱቄት ነው ማድረግ። እኔ በጣም አይመቸኝም እንደዚህ ማንም ብዙ ጊዜ ስዝት ሁላ በተግባር ነው ታቁኛላችሁ። የመጀመሪያ አካውንቴ ላይ ታቁኛላችሁ። ሁሉንም ጸጥ እንዳረኳቸው እንዴት ይኸው ለኔ ጸጥ ነው ማድረግ፣ ጉራ አይደለም። እንዲህ ማቅራራት ምናምን አይመቸኝም። ከመጣው ስራዬን ሰርቼ ነው የምመለሰው እንጂ እንደነ ማልበል ሌሎቹ እንደነ ቡቼ ምናምን ነገር ዝም ብዬ እዛ በሰው ምናምን የምመለስ እንዳልመስለን። እኔ ከመጣው ማንም አይመልሰኝም። ስለዚህ ስርዓት የምትይዝ ከሆነ ዳኒ ስርዓት ያዝ። የእነዚህ ልጆች ህይወት ላይ ውጣ በቃ። እኛ ከዚህ በፊት ብዙ ነገር ለፍተን አስተካክለናል። ታውቃላችሁ የራሳችን እርምጃ እንዴት እንደወሰድን ቪዲዮ ላይ አይታችሁታል። ከዚህ በፊት አይታችሁታል። ምን እንዳደረግናቸው ሌሎቹን ታውቃላችሁ። ስለዚህ እኛ የራሳችን እርምጃ ከመውሰዳችን በፊት በቃ ንገሩት፣ አድርሱት ይሄ ቪዲዮ ማለት ነው። ይሄው እኔ ነግሬዋለሁ። በቃ ሌላ ነገር አልፈልግም። ጸም ምናምን መደራረት አልፈልግም። በቃ ከሱ ጋር ስርዓት የሚይዝ ከሆነ ስርዓት ያዝ። ያለበለዛ ማለት ነው እኔ አይደለሁም እኔ ብቻ ሳልሆን ሌሎቹ ይመጡልሃል። ሀብን አይተዋላ ቁርጥምጥም ነው የሚያደርገው። ሌላ ነገር ምንም አያደርገን። ነፍስን ሰባተኛ ሰማይ ነው የሚልክልህ። ሰዎች በቃ እኔ ይሄን ነገር የምነግራችሁ ዝም ብዬ አይደለም። ከዚህ በኋላ እኛ የቡታጅራ ልጆች በአካል መተን ነው በቃ ጨርሰናል። የሀብ ወንድም ብሩኬ መከበር አለበት። መለኛው አለ። መለኛው ከመጣ ማለት ነው ሙሉ ፓትሮል ተደቅኖ ነው የሚመጣለን። ገብተዋላ። እኛ ብዙ ማቅራራት አይመቸንም። ያው አቅራራችሁ ለምትሉኝ በጣም ይቅርታ። ግን በቃ ብሩኬና አሁን እኛ ማድረግ ያለብን ስለዚህ ልጅ እትትት ማለት ብቻ ሳይሆን ብሩኬና ሀይሚ ማስታረቅ አለብን። እነዚህ ልጆች መታረቅ መቻል አለባቸው። በቃ ብዙ ነገር ማውራት ይቻላል። ስለዚህ ልጅ ጉዳይ ስለዚህ ልጅ ነገር ብዙ ነገር መናገር እንችላለን። ግን በቃ ስርዓት መያዝ መቻል አለብን። ገብቷላ። በቃ ስርዓት የምትይዝ ከሆነ ስርዓት ያዝ። በቃ ብሩኬና ሀይሚ ደግሞ መታረቅ መቻል አለባቸው። እኔ ስለዚህ ነገር በጣም በሰፊው ማውራት ፈልጋለሁ፣ ቀጣይ ማለት ነው። ብሩኬና ሀይሚ ሲጀመር ከዚህ በኋላ ክፍተት መፍጠር የለባቸውም። እናንተ እኮ ትላልቆች ልጆች ናቸው፣ ህፃናት አይደላችሁ። በጣም ብዙ ሰው ነው መሀላችሁ የሚገባው። በጣም ብዙ ሰው ይገባል፣ ብዙ ሰው ማለት ነው በጣም። ስለዚህ በቃ ማስተካከል ካለባችሁ ካሁኑ ማስተካከሉ። እኔ አልመክራችሁም፣ እናንተ ህፃናት አይደላችሁ። እና በጣም ወሬ አበዛ ለምትሉኝ በጣም ይቅርታ። ሁላችሁንም ይሄን ቪዲዮ እያያችሁ ስለሆነ እጅግ አድርጌ ነው የማመሰግናችሁ። በጣም ቴንኪው። ሰብስክራይብ እያደረጋችሁ ይቻላል፣ ሼር፣ ኮፒ ሊንክ ሌሎች ጋር እንዲደርስ ማለት ነው። በጣም ወዳችኋለሁ። ይመቻችሁ።